ኢየሱስ ሲባል የሚበሳጭ ሰው ሁሉ ኢየሱስ ያድናል ካልክ በዱላ የሚያባር ሰው ሁሉ በዓሉን ያከብራል አያከብርም? ያከብራል። በፋሲካ ምሽት አዳር ላይ የዳንስ ምሽት አለ የለም? ማስታወቂያው ምን የሚል ነው? የጌታችን የኢየሱስ ክርስቶስን የትንሣኤ በዓል ምክንያት በማድረግ ታላቅ የዳንስ ምሽት በእንትን ሆቴል ይላል አይልም? ምን አገናኘው? ባቢሎን እኮ የህዝብ በዓል ነው ምልህ። ለዚህ ከዛ በኋላ ደግሞ ጭራሽ ላው ላይ ይጨምራል እኮ ከገርል ፍሬንዶ ጋር ከሆነ ዋጋ ይቀንሳል ይላል። እውነት እሸት እና ቦዘኔ በዓሉን በጣም ያከብራል አያከብርም? ጨፋሪ ደናሽ በዓሉን በጣም ያከብራል አያከብርም? ለዚህ ደናሽ ለዚህ ጨፋሪ ግን ወንድሜ ኢየሱስ ያድናል፣ ዛሬ ተነሳ ያልከው ጌታ ለጽድቅህ ነው የተነሳ ስትለው ድንጋይ ይዞ ያሯሩጣል። እና የማንም በዓል ነው እያከበረ ያለው? የእግዚአብሔርን በዓል። ወገኖቼ በዓላቶች በኋላ እንመጣበታለን። እግዚአብሔር ለሚፈልገው ነገር ማዋል ሲያቆሙ የህዝብ በዓል የሰው በዓል ይባላሉ። አይሁዶች እግዚአብሔር በዓላቶቼ የኔ በዓላቶች ብሎ ለራሱ ደስታ ለነሱ የሰጠውን በዓል እነርሱ በራሳቸው መንገድ ሲያከብሩት ለራሳቸው ነገር ሲያውሉት መጽሐፍ ቅዱስ ሄደና ወንጌል ጋር ሲደርስ የእግዚአብሔር በዓል ደረሰ አይልም፣ የአይሁድ በዓል ደርሶ ነበር ይላል። የአይሁድም የዳስ በዓል በደረሰ ጊዜ ይለዋል እግዚአብሔር የኔ በዓል ማይ ፊስትስ የኔ በዓል በጊዜውና በሰዓቱ አፖይንትድ በሆነ ታይም ላይ የምትሰበሰቡበት ጉባኤ የምታደርጉት በኔ ፊት ሆናችሁ በቀጠሮ የምንገናኝበት የኔ በዓል አፖይንትድ ፊስትስ ናቸው። እነዚህን በዓላቶች አይሁድ ዋና ትርጉሙን ስተው የእግዚአብሔርን ሐሳብ ስተው ምክንያት ስተው ወደ ራሳቸው ነገር አውለውት በራሳቸው መንገድ ሲያከብሩት ለራሳቸው ደስታ ሲጠቀሙበት የእግዚአብሔር በውስጡ ሊናገር የፈለገው መልእክት ሲጠፋባቸው መጽሐፍ ቅዱስ የአይሁድን በዓል ደርሶ ነበርና ወንድሞቹ ኢየሱስን ወደ በዓሉ እንውጣ አሉት። እሱን ቦታ ኢየሱስ ምን አለው? እስቲ ያውጣው። በጣም ከባድ ቃል ነው። ዮሐንስ 7 ቁጥር 1 ዛሬ ከዳንክ በኋላ እኔ ማለት አይቻልም። እኔ አይባልም። እኔ አይባልም ብያለሁ። በእንስ አስተምረ አይታችኋል። በጎቼ ያለን እኮ ኢየሱስ ለዛ በጎቼ በግ ነው የሚለው በክርስቶስ እኔ የሚለው የምትለው እቺ እንትኗ ነች ፍየሏ ነች ብለና አይደል? እኔ ፍየል ነው የፍየል ትምህርት እኔ በይላል። ያ ደግሞ ጅል ነው አይደል? በክርስቶስ ማለት ኢየሱስ በጎቼ ሲል ጥሩ ነገር እንዳይመስላችሁ ይመቻችኋል አይደል? በጎቼ ሲል ኢየሱስ በጎቼ ድምፄን ይሰማሉ ሲል ልክህን እኮ እየነገረ ጥሩ ነገር አድርገህ እንዳታስብ። ልክህን ማለት የኔ ደቀ መዛሙርት የኔ ተከታዮች ምኖች ናቸው? በጎች እኮ ናቸው እንደማለት። ወይም አሁንም ራሱ ኢየሱስ ስላለው ነው የጣማችሁ እንጂ እስቲ ውጣና እዚህ ጋር አንዱን ሰው በግ በለው ማለት በጎች የሚለው እንዲገባ ማለት ነው። ትርጉሙ እንዲገባ ውጣና እዚህ በራፍ ጋር አንዱን ጠብቅና በግ በለው። ምን ይላል? ጌታ ይባርክ ይላል። ውጤቱን ታውቀዋል። ማንን? እኔን ነው በግ ያልከው? ለምን የተመቻችሁ ኢየሱስ በጎች ሲል መቼስ እሱ አይከሰስ አይወቀስ ብለህ ነው አይደል? በጎች ማለት እኮ ይኸውልህ የበግ ትልቁ ችሎታው ምንድነው ብያለሁ? የበግ ትልቁ በግ ቻለ አጨብጭቡለት ጎበዝ ሲባል ችሎታው ምንድነው? አቤት እኛ ሁላችን እንደ በጎች ተጠንቅቀን ኖርን ይላል አይለው? እኛ ሁላችን እንደ በጎች ጠፋን ነው ተቅበዝብዘን ጠፋን እንዳይ አይደል? ተቅበዝብዘን ጠፋን። የበግ ትልቁ ችሎታው ምንድነው? አቤት በግ ቻለ ጎበዝ ነው አጨብጭቡለት ከተባለ ትልቁ ችሎታው ምንድነው? መጥፋት ነው። ካጠፋፍም አጠፋፋለሁ። ተቀበዝብዞ መጥፋት። ፍየል ጎበዝ ነች አጠፋ። ለዚህ ነው ሰው ፍየሉን ለቆ ፍየሏ ሰፈር ሄዳ ገረባ በልታ ምን ብላ ዞራ ቤቷ ትገባለች። ሌባ ከተሸከማትም ነው የምትለው። ታስይዘዋለች ሌባ ላዋ ላይ ሳይረን አለባት። በግን የወሰድከው በሸላቾቹ ፊት ሊታረድ እየሄደ እንኳን ማለት ነው ዝም ነው የሚለው።
ማቴዎስን እያለ ማርቆስ ወንጌል፣ ሉቃስ ወንጌል ለምን ተሸክመውት ነው የሚሄዱት? በግ ይሄ ነው። ግን በጎቹ ወይንም እኛ በጎች ትልቁ ችሎታቸው ተቅበዝ ቻሉ ከተባሉ መጥፋት ብቻ የሚችሉ ብንባልም ኢየሱስ ግን ታላቅ የበጎች እረኛ ነው። የበጎች እረኛ ነው። ወገኖቼ የበግ ዋስትናው ማን ነው ማለት ነው? የበግ ዋስትናው እረኛው። የበግ ዋስትናው ማን ነው? እረኛው። ከበጎች መሃል ወፈር ያለው በግ ዋስትና መሆን አይችልም። ወፈር ያለው ኮት ያረገው የፈረዘው ወፈር ያለው የፈረዘው በግ ወይ በክብ የተቆረጠው ወይ አራት ማዕዘን የተቆረጠ በግ ሲያቅራራ ቢውል ሲፎክር ቢውል በጌታ ቤት በግ 40 ዓመት ቢቆይም በግ ነው። ግፋ ቢል ወፍራም በግ ይሆናል፣ ትልቅ በግ ይሆናል። የዛ ሁሉ በግ ዋስትናው ማን ነው? ኢየሱስ ምን ይላል? እርሱ የበጎች ታላቅ እረኛ ነው። እግዚአብሔር ሆይ ኢየሱስን ብቻ አሳየን። ላንተ ብርቅ የሆነውን ኢየሱስን ብቻ አሳየን። ላንተ ድምቀት የሆነውን ላንተ ውበት የሆነውን ኢየሱስን አሳየን። እግዚአብሔር ሆይ ይማልዳል የሚለውን ይፈርዳል ብለው መጻፋቸው ትክክል አይደለም፣ ወንጀል ነው ሲሉ ሰምቼውታለሁ። ማን ነው ያን እንደዛ ያሳተመው? የማን ነው? አይ እኔ አላውቅም፣ ውጭ ሀገር ነው የነበርኩኝ ያን ጊዜና ዋናው ነገር በአብ ቀኝ ያለው ስለኛ የሚማልደው ማለት ምን ማለት እንደሆነ አለቃ አስቀምጠውታል። እና ቀይሮ ፈራጅ ስለኛ የሚፈርደው ማለት እኔ አይገባኝም ነው። ፈራጅማ ታዲያ ስራው ምንድነው? ስራው መስሩ ፈራጅ አይደለም እንዴ? መለኮት እኮ ነው፣ ፈጣሪ ነው፣ አምላክ ነው። ፈራጅነት ነው ድሮስ ምን ኑሯል? ትናንትናም ፈራጅ ነው፣ አሁን ፈራጅ ነው፣ ለዘላለም ፈራጅ ነው። ያስደነቀው ሰው ሆኖ የማለደው ሰው ሆኖ የተቀበለው መከራ ነው። እንደውም እኮ አባቶቻችን ዓለምን ከፈጠረበት ጥበቡ ያዳነበት ጥበቡ ይበልጣል ነው ያሉት። ያስገርማል፣ ያስደንቃል ነው ያሉት። እና ያን ነው የራሴን ነው እኔ ስላልገባኝ ነው። ግን ከታች ምን ይላል? ስለኛ የሚፈርደው ይልና ድሮ አልነበረም። ድሮ እንግዲህ ይኸው በግዙ የምታየው ነው ወይ ተዋቀስ በእንቲያንን የሚል አሁን ይሄ እንግዲህ አዲስ የመጣ ነው ለኔ። ስለዚህ ደግሞ የብቻ አይደለም፣ እታች ግሪክኛው ግን የሚማልደው ነው የሚል ይላል። እንግዲህ በየትኛው ቋንቋ የተተረጎመ መጽሐፍ ቅዱስ አከራካሪ ነገር ከተነሳ አስታራቂው ግሪክኛው አይደለም። አዲስ ኪዳን የተጻፈው መጀመሪያ በግሪክኛ ስለሆነ አስታራቂው ግሪክኛው በአብ ቀኝ ያለው ስለኛ የሚማልደው ካለ የሚማልደው ማለት ምን ማለት ነው የሚለውን ማብራራት ነው እንጂ እንዳለቃ መተርጎም ነው እንጂ ቃሉን ቀይረ ፈራጅ ምንድነው ነው የኔ ጥያቄ። በራሴ በገባኝ ይሄ መጽሐፍ ቅዱስ የማን ነው ነው? ይሄን ያልኩት እንግዲህ እኔ ድሮ አሜሪካ እያለሁ እና መጽሐፍ ቅዱስ የታተመው በእኛ ቤተክርስቲያን ሳይሆን ግን ያልገባኝን ነገር አልገባኝም ማለት መብቴ ነው። ለምን ይሄ ነገር ለምን ተቀየረ ማለት መብቴ ነው። ከዚህ እስካሁን ካየነው አንፃር ማለት ነው። ምንድነው ቃሉን ተቀብለህ የሚማልደው የሚለውን ተቀብለህ እንደ ሌሎቹ አሁን ከእርገት በኋላ ዛሬም ይማልዳል ማለት ነው። ያን ቦታ ሰጥተህ ያለበት ምክንያት ይሄ ነው ብለህ ማስረዳት እንዳባቶቻችን ማስረዳት ነው እንጂ ቃል ቀይሮ መሸሹ ምን የት ያደርሳል? በዚህ ምልጃ የምትለዋን ነገር በዚህ ትርጉም በዚህ ቢሸሽ እኮ ስንት ቅዳሴው ሃይማኖት አበው ምን የማይለው ነገር አለ። ይሄ ቢቀየር እኮ ዕብራውያን ላይ ያለ ሌላው ላይ ያለ ቅዳሴው ላይ ያለ ሃይማኖት አበው ላይ ስንቱን ቀይረህ ትዘልቀዋለህ። እሱ አይደለም ዋናው። በአብ ቀኝ ያለው ስለኛ የሚማልደው ማለት ምን ማለት እንደሆነ እንዳለቃ እንዳባቶቻችን ማስቀመጥ ቃሉን ተቀብለህ ነገር ግን የሱ ምልጃ ምንድነው? ከቅዱሳን ምልጃ ጋር የሱ ምልጃ የሚለየው ምንድነው? ለዛ እኮ ነው ግሪከኛውን ያስቀመጡት እኮ አልሸሹም እኮ ግን በዘው ቃሉን ይፈርዳላሉ እንጂ ግሪከኛውን አስታራቂ አድርገው እዛ ላይ ግን የሚማልድ ነው የሚለው ግን ብለው አስቀምጠዋል እዛ ጋር